ከቁጥር 1 ጀምረን እስከ 4 በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታ ቃል እንደዚህ ይላል። ደግፌ የያዝኩት አገልጋዬ በእርሱም ደስ የሚለኝ ምርጤ ይህ ነው። መንፈሴን በእርሱ ላይ አደርጋለሁ። ለአሕዛብም ፍትህን ያመጣል፣ አይጮህም፣ ቃሉን ከፍ አያደርግም፣ ድምፁም በመንገድ ላይ በኃይል አያሰማም። የተቀጠቀጠ ሸምበቆ አይሰብርም፣ የሚጤስም የጧፍ ክር አያጠፋም። ፍትህን በታማኝነት ያመጣል። ፍትህን በምድር እስኪያመጣ ድረስ አይደክምም፣ ተስፋም አይቆርጥም። ደሴቶች በሕጉ ይታመናሉ። ጌታ የተመሰገነ ይሁን። ኢሳይያስ 42 ኢሳይያስ ምዕራፍ 42 ላይ ከቁጥር 1 እስከ 4 ድረስ ያለ የመጽሐፍ ቅዱስ ክፍል ነው ያነበብነው። የኢሳይያስ 42 እንዳለ በጣም ሰፋ ባለ አይነት መንገድ ምናልባት እናንተ ስታነቡ እስከ ቁጥር 17 18 ድረስ እግዚአብሔር ስለ አገልጋዩ ይናገራል። ስለ እግዚአብሔር አገልጋይ፣ ስለ ታማኙ አገልጋይ እግዚአብሔር አስነሳዋለሁ ስለሚለው ስለ ራሱ አገልጋይ የተናገረበት ወይንም ደግሞ እግዚአብሔር ወደፊት እንደሚያስነሳ አስቀድሞ እግዚአብሔር ተስፋ የሰጠበት ክፍል ነው። እግዚአብሔር አገልጋይ አለኝ፣ አገልጋይን አመጣለሁ፣ አገልጋይን አስነሳለሁ፣ አገልጋይ ላይ መንፈሴን አደርጋለሁ፣ የሚያገለግለኝ አገልጋይ ደግሞ እንደዚህ አይነት ነው ብሎ እግዚአብሔር የሚያመጣው አገልጋይ ምን አይነት እንደሆነ ራሱ እግዚአብሔር በመንፈሱ ኢኩፕ እንደሚያደርገው፣ በመንፈሱ እንደሚሞላው፣ በመንፈሱ እንደሚያስታጥቀውና አገልጋዩ ሲያገለግል በምን አይነት መንገድ እንደሚያገለግል በጣም በተብራራ መንገድ ያስቀምጣል። እኔ ያነበብናት አካባቢ ብቻ ቆይቼ እሷ እናገራለሁ። ነብዩ ኢሳይያስ በመጽሐፍ ቅዱሳችን ብዙ ጊዜ እንደምናነሳው ካሉ በጣም ታላላቅ ከሆኑ ነቢያት መካከል አንዱ ነው። በእርግጥ በመጽሐፍ ቅዱሳችን ላይ ታላላቅ ነቢያት ተብለው የተቀመጡ አሉ። በእርግጥ እኛም ደግሞ እንዳጻጻፋቸውና እንደ መጽሐፋቸው ሳይዝ ደግሞ ደቂቀ ነቢያት ደግሞ ብለን ያስቀመጥናቸው አሉ። በእርግጥ ታናሽ የሚባል የለም፣ ሁሉም ታላላቅ ናቸው። ሁሉንም የጠራቸው እግዚአብሔር ነው፣ በሁሉም የተናገረ እግዚአብሔር ነው። ግን በጣም ታላላቅ ከሚባሉት መደዳ ከፊት ከምናስቀምጣቸው በጣም ብዙም ደግሞ ረጅም ዘመን ካገለገሉ ነቢያት መካከል አንዱ ይሄ ነብዩ ኢሳይያስ ነው። ከግማሽ ምዕተ ዓመት በላይ እግዚአብሔርን የማገልገል እድል የነበረው ታላቅ አገልጋይ ነው። በፍጹም ታማኝነት እግዚአብሔር በሱ በኩል የሚያመጣውን መልእክት ለዚያ ዘመን ለነበረው ሕዝብ እንደ እግዚአብሔር መልእክተኛ በሕዝቡ ፊት ቆሞ በጣም ፌዝፉሊ አገልግሏል። በጣም ዋጋ ከፍሏል። በጣም ትልቅ ክብርም አይቷል። እጅግ ደግሞ በጣም ብዙ ውርደቶችን አይቷል። እንደ አንዳንድ የአይሁድ ታሪክ ዘጋቢዎች ከሆነ በንጉሱ ምናሴ ዘመን ኢሳይያስ በመጋዝ ለሁለት ተሰንጥቆ ነው የሞተው ይላሉ። ዕብራውያን 11 ላይ አንዳንዶች በመጋዝ ተሰነጠቁ የሚለው ለነብዩ ኢሳይያስ ነው ይላሉና በንጉሱ ምናሴ ዘመን እኩል እንደዚህ ማለት ነው። በጣም ከባድ ነው አይደል? ማሰብ አይቻልም። አሁን በህይወት የቆመ ሰው በመጋዝ መሰንጠቀን እንደው ላወራው ይችላል እንጂ ኤክስፒሪየንስ ያደረገ የለም። ያው በዛ ሰዓት ወደ ጌታ ስለሚሄድ እና በመጋዝ ተሰንጥቆ እስከ መገደል ድረስ ደግሞ በጣም የተዋረደ ነው። በጣም እንዲከበር ያደረገው መልእክቱ ነበረ፣ እንዲዋረድም እንዲሰቃይም በዚህ መንገድም ይፍን ደግሞ ሞትን እንዲቀምስ የሚያደርገው መልእክቱ ነው። መልእክታቸው ሲያከብራቸው ይከብሩ ነበር። መልእክታቸው ደግሞ የሚመርጠላቸውን ቦታ ደግሞ እሺ ብለው ይቀበሉ ነበርና መልእክቱ በጣም አንግሷቸው በጣም በትውልዳቸው መካከል በተለይ ኢሳይያስ ረጅሙን ዘመኑን ያሳለፈው ኢየሩሳሌም የንጉስ ሕዝቅያስ አማካሪ ሆኖ ነው። የሚገርማቸው ያሳለፈው ብዙውን ጊዜውን ያሳለፈው የንጉስ ሕዝቅያስ አማካሪ፣ በትንቢት የሚቀጥለውን ዘመን ይነግረው ነበር፣ በትንቢት ይመክረው ነበር፣ በትንቢት የመንግስቱን አስተዳደር ምን አይነት ማድረግ እንዳለበት ኢቭን ሰውየውን ያስተምረው ነበር እና በጣም ትልቅ ሰው ነው ኢሳይያስ። በጣም ትልቅ ሰው ነው። እድሜውን ብቻ ሳይሆን የአገልግሎት ስፋቱ በጣም ትልቅ ነው እና በጣም ወርቃማ የሚባል አገልጋይ ነው። ክብር ለእግዚአብሔር ለአምላካችን ይሁን እና ብዙ ዓመታትን ማገልገል ችሏል። ከምዕራፍ 1 እስከ ምዕራፍ 39 እና ከምዕራፍ 40 እስከ ምዕራፍ 66 የኢሳይያስ መጽሐፍ በእነዚህ ሁለት ክፍሎች በዋናነት ይከፈላል። ይሄኛው ደግሞ ኢሳይያስ ልክ እንደ ዘካርያስ ሁሉ በጣም መሲሐዊ ነው አይደል? በጣም መሲሐዊ ነው። እንደውም እንደሚሉት የብሉይ ኪዳን ወንጌላዊ ነው የሚሉት ኢሳይያስ። የሚገርማቸው የብሉይ ኪዳን ሊትራሊ ወንጌላዊ ነው። ኢሳይያስ ኢየሱስን ባቀረበበት መንገድ በተለይ አንዳንድ ኢሳይያስ ያቀረባቸው ነገሮች የወንጌል ጸሐፊያን ኢየሱስን በአይነ ሥጋ በአካል የተመለከቱ ሰዎች እንኳን ኢሳይያስ ባየበት መጠን ማየትም መጻፍም እንኳን አልቻሉም። እሱ ገና ከ700 ዓመት በኋላ ስለሚመጣ መሲህ የተናገረበትን ያንን ያክል የወንጌል ጸሐፊያን እንኳን ሂስቶሪካል ኢየሱስን በአይን እያዩት ማለት ነው።
ያን ያክል እንኳን መጽሐፍ አልቻሉምና በጣም በጥልቀት ኢየሱስ ክርስቶስን እግዚአብሔር የገለጠለት ስለሚመጣው ስለ ጌታችን ስለ ኢየሱስ ክርስቶስ በስፋትና በጥልቀት እንዲጽፍም እንዲተነብይም እግዚአብሔር እድል የሰጠው ታላቅ አገልጋይ ነው። ክብር ለእግዚአብሔር ይሁን። እና አገልግሎቱን ሰውየው የጀመረው 740 ቢሲ ዓመተ ዓለም 740 ዓመተ ዓለም ገደማ ነው። ንጉሡ ኦዚያን የሞተበት ዓመት ማለት ነው። እግዚአብሔር ተገለጠልኝ አለ ኢሳይያስ። መቼ ሲሉት ኦዚያን በሞተበት ዓመት። የድሮ ሰዎች አኩሬት እንቅጯን ዓመቷን ካላሉ በዛ ጊዜ የተከናወነ ትልቅ ነገር እንደ ታሪክ ማጣቀሻ ያቀርባሉ። በጣም ብዙዎቻችሁ ወጣቶች ስለሆናችሁ ረጅምም ስላልኖራችሁ በቀን በሰዓት በምናምን ታስቀምጡታላችሁ። እናንተ ግን አሁን የድሮ ሰዎች በጣም እድሜያቸው ገፋ ያለ ሰዎች መቼ ነው ሲሏችሁ ንጉሡ ያሉበት ሲባል ንጉሡ ያሉት መቼ ነው ተብሎ ከታሪክ ይጣቀሳል። ስለዚህ ኢሳይያስ ንጉሥ ኦዚያን በሞተበት ዓመት እኔ አገልግሎት ጀመርኩ አለ። መቼ ነው ኦዚያን የሞተው ብላችሁ 740 ዓመተ ዓለም ላይ ነው። ስለዚህ 740 ዓመተ ዓለም ወደ ኋላ ሄዳችሁ ኢሳይያስ ጀመረ ማለት ነው። ጌታ የተመሰገነ ይሁን። እና ምዕራፍ 42 ሁለተኛው የኢሳይያስ የመጽሐፉ ክፍል ነው አይደል? ሁለተኛው የኢሳይያስ የመጽሐፉ ክፍል ነው። ከምዕራፍ 40 ጀምሮ እስከ 66 ያለው በጣም ብዙ ጊዜ በአዲስ ኪዳን ተመስሎ የሚቀርበው ማለት ነው። ሙሉ መጽሐፍ ቅዱሳችን 66 መጽሐፍ ነው ያለው። ኢሳይያስ 66 ምዕራፍ ነው ያለው። ከምዕራፍ 1 እስከ ምዕራፍ 39 ልክ እንደ በቀደመው ኪዳን እንዳለው ሁሉ የእግዚአብሔር ጽድቅ፣ የእግዚአብሔር ፍርድ፣ የእግዚአብሔር ቁጣና በቀል በጣም በስፋት በኢሳይያስ 39 ምዕራፎች ላይ ተጠቅሷል። ከምዕራፍ 40 እስከ ምዕራፍ 66 ደግሞ ተስፋው የሚመጣው መሲና አዲሲቱ ከተማ በጣም በስፋት ተተርካለች። ስለዚህ ብሉይና አዲስ እንደማለት ነው። በመጽሐፍ ቅዱሳችን ውስጥ ያለ የመጽሐፍ ቅዱስ ሰመሪ ማለት ነው። ኢሳይያስ መጽሐፍ የመጽሐፍ ቅዱሱ እጥርጥር ነው የሚባለው በአማርኛ ሰመራይዝ ሲደረጋውን 66ቱ መጽሐፍ 66ቱ ኢሳይያስ። ስለዚህ ጎናቸው ያለውን ሰው ኢሳይያስን አንብብ በሉት። እሺ ምዕራፍ 42 ከቁጥር 1 ጀምሮ ምንድነው የሚለው? እነሆ ደግፌ ያስኩት በእርሱ ደስ የሚለኝ የመረጥኩት አገልጋይ መንፈሴ በእርሱ ላይ አደርጋለሁ፣ ለአሕዛብን ፍትህ ያመጣል። እኔ ያስኩት አዲሱ መደበኛ ትርጉም ላይ እንደዚህ ይላል፣ ደግፌ ያስኩት አገልጋይ በእርሱ ደስ የሚለኝ ምርጤ ይህ ነው። እግዚአብሔር እየተናገረ ነው። እንግዲህ እንደነገርኳችሁ የነቢይ መጽሐፍ ነው፣ የነቢያት መጽሐፍ ነው። ስለዚህ ትንቢት ነው አይደል? እግዚአብሔር እየተናገረ ያለው ወደፊት እማመጣው አገልጋይ አለኝ ያለ እግዚአብሔር። ምን አይነት አገልጋይ ነው ሲሉ ደግፌ የያዝኩት አገልጋይ ደግሞ ምርጤ ነው አለ እግዚአብሔር። የኔ አገልጋይ ነው አለ እግዚአብሔር። አሁን የእናንተ አገልጋይ ነው የሚል አይደለም አይደል ድምፁ። በእርግጥ የኛም አገልጋይ ነው፣ በኋላ እናየዋለን። ግን እግዚአብሔር መጣና እንደዚህ ያለ አገልጋይን አስነሳለሁ፣ ደግፌ የሚይዘው እኔ የምደግፈው በእኔ የሚታመን እኔ የምለውን ብቻ የሚያደርግ እኔን ለማገልገል ራሱን የሰጠ አገልጋይ ደግፌ ያስኩት አገልጋይ ምርጤ ይለዋል። የሚጠቀመው አንድ የዕብራይስጥ ቃል አለ። ኢሳይያስ ኤቤድ የሚል አንድ የሚጠቀመው የዕብራይስጥ ቃል አለ። ቃሉ ቀጥታ ሲተረጎም አገልጋይ የሚለው ሰርቫንት ሳይሆን ስሌቭ የሚል አይነት ነው የሚሆነው። ባሪያ ማለት ደግሞ ከአገልጋይም ዘለል ይላል አይደል? አሁን አገልጋይ በፈቃድ ላይ የተመሰረተ አይነት ነው። ባሪያ ግን የተሸጠ ነው። ባሪያ ፈቅዶ አይደለም መብቱን የሚሰጠው፣ ሲጀመር መብት የለውም። እግዚአብሔር ይመስገን። አገልጋይ አሁን እኔ አገልጋይ ነኝ ካልኩኝ በእኔ በጎ ፈቃድ ላይ የተመሰረተ ለማገለግለው አካል ፈቃዴን ሰጥቻለሁ፣ ደስተኛ ነኝ፣ እወደዋለሁ እላለሁ። ባሪያ ከሆንኩኝ ግን በእኔና በባለቤቴ መካከል ያለው የባሪያና የጌታ አይነት ብቻ ሳይሆን የዕቃና የባለቤት ደረጃ ሁሉ ሊሆን ይችላል። ስሌቭ የኦነሩ ፕሮፐርቲ ነው። እንደ ፐርሰን ሁሉ አይቆጥረውም። ዕቃ ሲመዘግብ ቋሚ አላቂ መሃል የ70 ዓመት ብሎ ይጽፈዋል። ከ70 በኋላ በጣም ያቅተዋል። 80 ላይ በጣም ይደክማል። ዕቃው አይታደስም። 100 አካባቢ
በዛ መጠን ማለት ነው። እና አገልጋይ ሲል አሁን እየተወራ ያለው